የጉምሩክ ኮሚሽን ከ989 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን መያዝ ተችሏል አለ። ከዚህም ውስጥ 969.4 ሚሊዮን ብር የሚገመቱ የገቢ እንዲሁም 20.5 ሚሊዮን ብር ግምት ያላቸው የወጪ የኮንትሮባንድ እቃዎች መሆናቸውን ኮሚሽኑ አስታውቋል። ከኮንትሮባንድ ቁሳቁሶች በተጨማሪ የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 16 ተጠርጣሪዎችና 21 ተሽከርካሪዎችን በቁጥጥር ስር መዋላቸውን የተገለጸው። የተፈጥሮ ሀብትን ከኢኖቬሽንና ቴክኖሎጂ ጋር ማጣመርና ማልማት ይገባል አለ የኢኖቬሽንና ቴክኖሎጂ ሚኒስቴር። በማዕከላዊ ኢትዮጵያ ክልል 3ኛው ዙር ክልል አቀፍ የሳይንስ ቴክኖሎጂና የፈጠራ ስራዎች ውድድር አውደ ርዕይና የፓናል ውይይት እየተካሄደ ነው። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ ባለፉት ዓመታት በዘርፉ ያሉ ጸጋዎችን ወደ ሀብት መቀየር የሚያስችሉ ስራዎች መከናወናቸውን አብራርተዋል። መንግስት ለስራ ፈጣሪዎች እውቅና በመስጠት የፋይናንስና ሌሎች ድጋፎችን እንዲያገኙ ምቹ ሁኔታዎችን በመፍጠር በርካታ ስራዎች መከናወናቸውን ማወቁ ብለዋል። በአማራ ክልል የማዕድን ሀብት ልማት የውጭ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬ ወጪን እየቀነሰ ነው አለ የክልሉ ማዕድን ሀብት ልማት ቢሮ። የቢሮው ኃላፊ ኃይሌ አበበ በአሁኑ ወቅት ክልሉ እያመረታቸው ያሉ የማዕድን ውጤቶች የውጭ ምንዛሬ ወጪን ለመቀነስ ትልቅ አቅም እየሆኑ መምጣታቸውን አስረድተዋል። በተለይም ከዚህ ቀደም ከቻይናና ቱርክ በከፍተኛ የውጭ ምንዛሬ ወደ ሀገር ይገቡ የነበሩት እንደ ግራናይት፣ ማርብልና የድንጋይ ከሰል ያሉ ምርቶች በክልሉ እየተመረቱ መሆኑን ወቁ ብለዋል።